በኢትዮጵያ ያለው የሂሳብ አያያዝና ኦዲት አሰራር ዓለም አቀፉን አሰራር አለመከተሉ በፋይናንስ ተቋማት ዙሪያ የተበላሸ ብድር እንዲበራከት ምክንያት እየሆነ ነው ተብሏል። የተባለው የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ዓለም አቀፉን የፋይናንስ ሪፖርት አዘገጃጀትና አቀራረብ እየተከተሉ አይደለም ካላቸው ተቋማት ጋር ባደረገው ምክክር ላይ ሲሆን ከነዚህ ተቋማት ውስጥ በርካቶች የፋይናንስ ሪፖርታቸውንም ሆነ የኦዲት ስራውን በአንድ ባለሙያ እያሰሩ መሆኑ ወቀሳ አስከትሎባቸዋል። ሪፖርተራችን አቤል አበበ ወደ ህጋዊ እርምጃ ከመገባቱ በፊት ተካሂዷል በተባለው በዚህ ውይይት ላይ ተካፍሎ ተከታዩን ዘገባ አሰናድቷል። ወደዛው እንለፍ። የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ የሂሳብ ባለሙያዎችና ኦዲተሮችን እንዲቆጣጠር በሀገሪቱ ያሉ የመንግስትና የግል ተቋማትም በዓለም አቀፉ የሂሳብ አስተዳደር መርህ RSF መሰረት እየሰሩ ስለመሆናቸው እንዲያረጋግጥ በአዋጅ ስልጣን የተሰጠው መንግስታዊ ተቋም ነው። በኢትዮጵያ ያሉና በሱ ፍተሻ ስር የሚያልፉ ተቋማት ይህንን ዓለም አቀፍ የሂሳብ አያያዝና ኦዲት አደራረግ ህግ ከመከተል አንጻር ገና ብዙ እንደሚቀራቸው የሚናገረው ቦርዱ ለአብነትም ከ2012 ዓ.ም አንስቶ እስከ 2018 ግማሽ ዓመት የግምገማ ስራ ከሰራባቸው 275 ተቋማት ውስጥ 200 የሚሆኑት ይህንን መስፈርት በአግባቡ አለማሟላታቸውን የጠቀሰው። ከነዚህ 275 ተቋማት ውስጥ 20ዎቹ የፋይናንስ ሪፖርታቸውን እንደገና እንዲሰሩ ተወስኖ ተመላሽ እንደተደረገባቸው ያሳወቀው ቦርዱ አብዛኞቹ ተቋማት የፋይናንስ ሪፖርታቸውን ባሰሩበት በዚያው ኦዲተር የኦዲት ስራቸውንም እያከናወኑ መሆኑን ጠቅሶ ጉዳዩን ህገ ወጥ ነው ቢለውም ተቋማቱ ደግሞ እንዲህ ለማድረጋቸው ምክንያት ነው ያሉትን ጠቅሰዋል። በኦዲተሮች ያሰራል የሚል ነው ፋይናንሻል ስቴትመንቱን ሞስት ፕሮባብሊ ያሰራል ብዬ አስባለሁ። እኔም የሚያሰሩም እንዳሉ አውቃለሁኝ። ለምንድን ነው የሚያሰሩት ነው ፕሮፌሽናል ሰው ስለሌላቸው ያንን ኮምፕላይ አርጎ ሊሰራ የሚችል አካውንታንት ወይ ደግሞ የፋይናንስ ማኔጀር ስለማይኖር ቢያንስ ACCA የተማረው ላይሰንስ ያለው ኦዲተር ይህን መስራት ይችላል። ስለዚህ ከፍለዋል፣ ይሰራል። ኮምፕላይ ለማድረግ ጣራ ማለት ነው። የሚያሳዝነው ግን እሱም ኮምፕላይ ለማድረጉ ነው። ኦዲተሩ ትራያል ባላንስ ይቀበላል። ቀደም እንደሰማችሁት ፋይናንሻል ስቴትመንቱን ያዘጋጃል which is wrong። ከዛ በኋላ ምን ያደርጋል? መስራቱ ችግር ላይ ነው ይችላል። ቀደም እንዳልኩት ፋይናንሻል ራሱ ምን ያደርገዋል? ኦዲት ያደርገዋል። ስለዚህ ከ230 በላይ ኦዲተሮች አሉ እዚህ ሀገር ላይ። ስለዚህ ኤክስ የሚባለው ኦዲት ፈርም ፋይናንሻል ስቴትመንቱን ቢያዘጋጀው ሌላ ዋይ የሚባል ዜድ የሚባል ኦዲተር ስላለ ያንን ኦዲት እንዲያረጋግጥ የማድረግ ስራ መሰራት አለበት። ስለዚህ ተቀባይነት ያለው መልስ አይደለም ለኔ ወይ ማስተባበያም አይደለም። ጉዳዩ ከማስጠንቀቂያ አልፎ በህግ ተጠያቂነት ወደ ማድረግ ከመሻገሩ በፊት መስተካከል በሚችሉ ጉዳዮች ላይ ለመምከር ተጠርቷል በተባለው በዚህ ምክክር ላይ የታደሙ ተቋማት የገቢዎች ሚኒስቴርና የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ የሚፈልጉት የሪፖርት አቀራረብ አለመጣጣሙ ዓለም አቀፉን ስታንዳርድ ለመከተል እንቅፋት ሆኖብናል ሲሉ ቅሬታ አቅርበው ነበር። አይፋሬስ የሚያስገድዱ ነገሮችን ገቢዎች ብትሄዱ በቃ እንዴት ነው የምንግባባው? እኛ የሚቀለል የጋፖን ለነሱ መስጠት አይፋሬሱን በሚመለከተው መልኩ ደግሞ ለእናንተ ማቅረብ ነው። በቃ ተግባብተን ለመቀጠል ሁሉም አንድ አይነት አቋም ላይ ካለ እኛም ሪፖርቱን የትም ይዘነው ብንሄድ አንቸገርም። የንግዱ ማህበረሰብ እዚህ መሀል ላይ ሳንዱች መሆን የለበትም። በሁለት የተለያዩ ገቨርኒንግ ቦዲዎች አንደኛው ታክስ ኮምፕላይ አላረክም ወይም ደግሞ ታክስ እንደዚህ አምጣ የሚል አለ። አንደኛው ደግሞ ፋይናንሻል ስቴትመንትህ አይፋሬስን ኮምፕላይ አላረገም ይላልና እነዚህ ሁለት ገቨርኒንግ ቦዲዎች ግን መጀመሪያ ላይ ማድረግ መቻል አለባቸው ብዬ አስባለሁ። ለምሳሌ ገቢዎች ላይ የተነሳው ኢሹ ስታንዳርዱ በራሱ መፍትሄ አለው። አይሳ 12 ተብሎ የታክስ ህግ የሀገር ህግ ነው ባይንድ የሚያደርገው የሚገዛው ኦቨርራይድ የሚያደርገው እንጂ ዓለም አቀፍ ስታንዳርዱ አይደለም። እሱም ክፍት ነው። ስለዚህ የታክስን ግን ኮንሲደር አድርጎ መዘጋጀት አለበት ማለት ነው ለገቢዎች ፐርፐዝ የሚዘጋጅ። ቦርዱ አክሎም ይህንን ስታንዳርድ ሳይከተሉ የተለያዩ ወጥነት የሌላቸው ሪፖርቶችን የማቅረብ ችግር የተበላሸና የማይመለስ ብድር እንዲበራከት በማድረግ ለኢትዮጵያ የፋይናንስ ተቋማት ጭምር ፈተና መሆኑን ለአዲስ ነገር ተናግሯል። ባንኮችን ቢሆን መጠቀም ያለባቸው ፋይናንሻል ሪፖርት መጀመሪያ ማጋ የገባ ነው ቦርዱ ጋር የገባ። ከዛ በኋላ ነው ባንኮችም ለምን ለብድርም ለሌላም አገልግሎት የሚያውሉት። በቅርብ ከባንኮች ጋር እየሰራን ባለነው ስራ መሰረት 2-3 አይነት ሪፖርቶች በአንድ ዓመት ውስጥ የሚወጡበት ሁኔታ አግኝተናል። ይሄ የምርመራ ስራ እየተሰራባቸው ለሚመለከተውም የህግ አካል አስተላልፈናል። የተበላሸ ብድር የመሳሰሉት ነገር በተለያየ መልኩ እንሰማለን። ይሄ መነሻው በአብዛኛው ደረጃውን ጠብቆ ባልተዘጋጀ የፋይናንሻል ስቴትመንት ላይ ነው። በዚህ የኢትዮጵያ የሂሳብ አያያዝና ኦዲት ባለሙያዎች ጉዳይ ላይ ቦርዱን ጨምሮ አብዛኛውን ሙያተኛ የሚያስማማው ነገር ዓለም አቀፍ ስታንዳርዱን ተከትሎ መስራት የሚችልና የገበያውን ፍላጎት የሚመጥን
ሙያተኛ በበቂ ሁኔታ አለመገኘቱ ነው። ይህን አይነት ሙያተኛ ለማፍራት የሚሰጡ ኮርሶች በዶላር የሚከፈልባቸው መሆናቸው ደግሞ ሙያተኛው እንዳይበረክት እንቅፋት ሆኗል በሚል ጥያቄ ተነስቶ ቦርዱ ምላሽ ሰጥቶበት ነበር። ወጪውን ታውቁታላችሁ። በፎሬክስ ነው የሚከፈለው። አንድ ኖርማል ደሞዝ ተከፍሎት የሚኖር አንድ ኢትዮጵያዊ ኤሲሲኤ ለመማር ትንሽ ይከብዷል። ያንን እድል ያላገኙ አካውንታንቶችስ እንዴት ነው ይህንን ስራ በአግባቡ ሊሰሩ የሚችሉት? ትሬኒንጉ የላቸውም፣ አክሰሱ የላቸውም። ግን እንዲሰሩ ግን እንትን ይደረጋሉ፣ ዲማንድ ይደረጋሉ። እንደ ሲፒኤ ሰርቲፋይ ለመሆን ለምን ሲፒኤ ያስፈልጋል? የኢትዮጵያ የሆነ ሰርቲፊኬሽን ለምን አይፈጠርም? ኃላፊነት ወስዶ መንግስት ኢንስቲትዩት አቋቁሟል፣ ሎካል ሰርቲፊኬሽን ለመጀመር ማለት ነው። ለዚህ የመጀመሪያው ኤቲኪው የሚለው ምዝገባ ተጀምሯል። የመለስተኛ ባለሙያው ካሪኩለም ተዘጋጅቶ ፔፐሮቹ ተዘጋጅተው መመዝገቢያ ፕላትፎርሙ ተዘጋጅቶ ምዝገባ ላይ ነን ያለ ነው። ስለዚህ በመለስተኛ ደረጃ ያለባቸውን የባለሙያ ችግር ለመቅረፍ ባለሙያዎቻቸውን ወደዛ አስገብተው ማስተማር ይችላሉ ማለት የማብቃት ስራ ይሰራል። የሚቀጥለው ከፍተኛ ደረጃ ያለውን ባለሙያ ነው ሲፒኤ የምንለው። ይሄ ምናልባት ሰኔ ሐምሌ አካባቢ ምዝገባ እንጀምራለን። ለዛ የሚያስፈልጉ ቅድመ ሁኔታዎችን እያዘጋጀን ነው።